ሀባይ ፍጡር ነው እናፍጥር። እንደምታዩት ሳንዱች ሰርቻለሁ ማለት ነው። ፈጣይር ውዶቼ ዛሬ ጎመን በአትክልት ሰራ ጥቅል ጎመን በአትክልት ሰራ ሽንኩርትና ካሮቴን በዚህ መልክ ማቅማቅ እያደረኩ ያቁላለሁ እገኛለሁ ማለት ነው። ከዚያም ጥቅል ጎመናችን ጨምራለን። አብረን እንስራ። እናማ ጥቅል ጎመናችን ያው በደረቅ ነው የምንጠብሰው ማለት ነው። ለግረብ ስለሆነ የምንሰራው ካሮታችንን ትንሽ ካበሰልን በኋላ በዚህ መልክ እየጨመርኩ እገኛለሁ ማለት ነው። ግን አሁን ጨመቅ ነው እንዳይገባብኝ ምንም ግን በእንጨት ስለሆነ ራሱ ካሜራው እየጋለ ነው። ስልክ እየጋለ ነው ማለት ነው። ባልንጀ ስለሆነ ቦታ ስልክ ፈንድቶ ጉድ እንዳልተሰራ ማለት ነው። እና ውዶች ፍቅሮች ካሮት ከቀይ ስር ጋራ በደረቁ እንደዛ አድርገን እያበሰልን ነው። ሙያ እየለመድኩ ነው። ለነገሩ ሙያ በጣም እየለመድኩ ነው ውዶች። እንግዲህ ሙያ ከመልመድ የተነሳ ይዘናል መጥበስ ማለት ነው። እኔ ቅጠል እወዳለሁኝ፣ ሳይር ደግሞ ይስቃል ማለት ነው። እኔ በቃ ስጋ ከምታቀርቡልኝ እንደዚህ ቅጠላ ቅጠል ነገር በጣም ነው የሚመችኝ። አይገርማችሁም? ሽሮ ጋራ ምን ጋራ ምስር ጋራ በቃ ቅጠል ነገር በቃ ትክት ነገር ጣል አድርጋችሁ ብታቀርቡልኝ በጣም ነው የሚመችኝ። መስራት ነው የማላውቀው እንጂ መብላት እወዳለሁ። ሆኖም ግን የራሱ ውሃ ስላለ በዚህ መልክ እያበሰልኩት ነው እገኛለሁ። ከዛም ድንቻችንን እንጨምራለን አብረን እናበስለዋለን ማለት ነው። ጠብሰዋለን፣ ይጠበሳል እና ውዶች ድንቻችንን በዚህ መልክ ጨምረናል ማለት ነው። ስለዚህ ቀልቀል እናድርገው እና የጎመኑ ቶሎ ነው የሚበሰል። የሚገርማችሁ ለጋ ነው መሰለኝ። ሆኖም ግን እየተጠበሰ ነው አብሮ እንደዚህ ድንቹም እንዲበስል። ካሮቱ ቀደም ብዬ ከሽንኩርቱ ጋር ስላበሰልኩት ጊዜ አይፈጅብኝም እላችኋለሁ። ሆኖም ግን በዚህ መልክ እየሰራን ነው። ዛሬ እንግዳ ሳይኖርብኝ አይቀርም። እንግዲህ አብረን የምናፈጠር ይሆናል። ያው አላህ ያመሰው ይበለን። ረመዳኑ ገሰገሰብን ትቶን ሄደ ማለት ነው። ሀባይቦቼ ወላሂ በጣም ነው የገሰገሰው። ሱብሃንአላህ። ሆኖም ግን መጨረሻ ላይ እርድ ብናረግበታለሁ። እርድ ስላለኝ ማለት ነው። እናንተንም የዛሬ አመት በሀገራችሁን ትጾማለህ ያደርጋችሁ ሀባይቦቼ። እቺ እንግዲህ ጎመናችን በዚህ መልክ ትንሽ እርድ አድርገንበታል ማለት ነው። እርድ አድርገን እንግዲህ አብስለናል እላችኋለሁ። ወደ ሌላው ስራችን እንሄዳለን። አብራችሁን ሆኑ። እቺ ዛሬ ጥብስ እንስራ ማለት ነው። ገጠመኝ እንግዲህ የተገኘ እርዝቅ ነው እላችኋለሁ። ስቧ ምን ብዬ ልንገራችሁ? እንደምታውቁ ስቧ እኔ እንጃ ገጠመኝ ነው ማለት ነው። ከዛም ዛሬ ጁማ ገበያ እኛ ጋር ይውላ የለ። ከዛም የሆነ ሰውዬ ለገበያ አምጥቷት እንጀራ አብልቷት ስለነበረ ፍየሏ ልሞትበት ስትል ሀላል ተደረገች ማለት ነው። በቃ ማቃሰት ሆነ። ማቃሰት በቃ ስታቃስትበት የኛ ህዝብ በጣም ስላችሁ ሰው እንዲጎዳ አይፈልጉም። ነጋዴዎቹ በርከሽ ሲሉስ ህዝቡ ግን አረ ችግር የለውም ትታረድና እኛ እንቀረጣታለን ብለውት ጉድና ምንድነው የሚባለው? ዋዶ ይፋጃል እንደሚባለው ድስቴ በዚህ መልክ አርቧል። ነገር ግን ጠበስ ስለሆነ የሚያደርገው ስጋው ትኩስ ስለሆነ ግን ዝም ብዬ እየጠበስኩት ነው ማለት ነው። ያው ጠቃቀቆ ይኖረዋል። ነገር ግን ቆይ ድስት እንቀይራለን። ሆኖም ግን በዚህ መልክ እየጠበስ ነው። ድስቱ እንግዲያ ምርጥ ጥርስ ምንድነው የሚባለው? ድስት ነበረ። ለምን እንደዚህ እንዳረገብኝ አላሁ ያለም። ውዶቼ እንግዲህ በዚህ መልክ እየሰራ እንገኛለን። ዚስ ማይ ስታይል ታላችሁ። ጠበስ ጥብስ በቀዩ ማለት ነው። ባልጫ ሳይሆን በበርበሬ እና እንደምታዩት የራሱ አስብ ነው። በዚህ መልክ እና ያወራኋችሁ እያለ ሰው መጣብኝ። ገጠመኝ ሴት ሶላት ሊሰግድ እንደሄደ የሆነ ሰው ገበያ ይዞ መጥቶ ፍየል ሊሸጣት ይዞ መጥቶ
ከዛም እንጀራ በልታ ነበር አላሉ እና በጣም እንትን አላች እያቃሰተች ስለነበረ ሀሎ ተደረገችና ሩብ አመጣሁ ማለት ነው። ሩብ እንግዲህ የሚገርማችሁ የ600 የ700 ስጋዋ የዚች ግማሽ ናት። የሚገርማችሁ ነው። ማሻአላህ ይህን ይመስላል እላችኋለሁ ውዶቼ። የ800 ብር አመጣልኝ ሰይድ ማለት ነው። የግማሽ ግማሽ እና ፍሬሽ ስጋ የፍየል አምጥቶልኝ እየሰራሁ ነው እላችኋለሁ ውዶቼ ማሮቼ። ቀይ ወጣችን በዚህ መልክ ሰርተናል ማለት ነው። ክሽንፍሽ ያለች ማለት ነው። በጥር መጠን ያለች ናት። አንድ ሰው እንግዳ ያለብኝ እና በዚህ መልክ ሰርተናል አላችኋለሁ ወጣችንን። አሪቡ ፊጥራ እየደረሰ ነው። አባይ ፍጡር ነው እና ፍጥር እንደምታዩት ሳንዱች ሰርቻለሁ ማለት ነው። ፈጣይር እና ጀምያማ ጣፋጭ ታመሩ በቃ እና አሪቡ ረመዳን እያለቀብን ነው። ሀይቀተን እንደዚህ ከተጠቀሙት አለ ይወፍቀን። እዚህ ማለት ነው። ሽሮ እንግዲህ በዚህ መልክ አማትቼ ዋለው ማለት ነው። ያው ፀሐይ ካጠበቁት በኋላ ሽሮውን ከዛ ነው የሚማታው። ከዛም እንደዚህ ከታፈነ በኋላ ነው የሚሰጠው ማለት ነው። እንደምታዩ ከረባሪ ጌራ ሳይሽ መሰለኝ እና እንግዲህ ጠለብ 8 ለሰዓት ጠለብ የታዘዝኩት ነበር እና እንደምታሳጃ ሩዝ የቀረ ነገር የለም ማለት ነው። ነገ የሚደረስ ነው ወደ አንቀርካ የሚላክ ነው ማለት ነው። ወይንም ራሴ አደርሳለሁ ማለት ነው። እና እንደዚሁም የበርበሬ ቅመሞች አሉ ማለት ነው። ወደ 2000 ብር የፈጀ የበርበሬና የሽሮ ቅመም አለ። ብቻ ትእዛዝ ማዘዝ የምትፈልጉ የቤት መፈረሻ እንደዚሁም ደግሞ ለቤተሰብ ሰፕሬት ማድረግ የምትፈልጉትን ነገር ማዘዝ ትችላላችሁ። በታማኝነት አደርሳለሁ ኢንሻአላህ። ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁ። አሰላሙ አለይኩም። ተከታተሉ።